ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ ከሳህነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳለን ጸጋሁ ለእግዚአብሔር ያሃሉ ምስሌክሙ ምስለ መንፈስ አይኮተው ለአምላክቱ ንሴባከ እግዚኦ ንውየድሰከ እግዚኦ
ስብሐት ወለዓለሙ አሜን ብሎ ይቀበልልን። በቃለ ኪዳኑ በሕገ ወንጌሉ በተወጋው ጎኑ በፈሰሰው ደሙ በአማረ እርሱ ያቀረብነውን ጸሎታችንን ይቀበልልን። ተቀብሎም የቸርነቱን ሥራ ይስራልን። በዓሉን በዓለ ፍስሐ በዓለ ሐሴት ያድርግልን። መዋዕለ ሱባኤውን በሰላም አስጀምሮ በሰላም አስፈጽሞ ከሆሳዕናው ዕለት ስላደረሰን አሁንም በቸርነቱ ጠብቆ ሰሙነ ሕማማቱን በሰላም አሳልፎ ለትንሣኤውም ዕለት እንዳያደርሰን የእሱ ፈቃዱ ይሁንልን። የእሱም ቸርነት የእናቱም አማላጅነት የቅዱሳንም ተራዳይነት አይለየን። አገራችን ኢትዮጵያን የሰላም የፍቅር የአንድነት የስምምነት ሀገር ያድርግልን። አጽራረ ሃይማኖትን ያስታክልን። ተዋሕዶ ሃይማኖትን ያጽናልን። የቤተ ክርስቲያናችንን ሕይወትና ጉዞ የተቃና እንዳደርገው የአምላካችን ፈቃድ ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአትን የሚያስተሰርይ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው በከበረ ደሙ ፈሳሽነት የዓለሙን ሁሉ ኃጢአት ይቅር ያለና ያስወገደ አምላክ የእናንተንም ኃጢአታችሁን ከልጅነት እስከ እውቀት የሰራችሁትን ይቅር ይበላችሁ። ባለፈው ይቅር ይበላችሁ፣ እመጣውም ይጠብቃችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ያላችሁ ወንዶቹም ሴቶቹም ልጆቹም አዋቂዎቹም ክርስቲያኖች በሙሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ከኃጢአት የተፈታ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ ይዞ መሐረነ ክርስቶስ ብለን ፈጣሪያችን 12 ጊዜ ነው ምነው በእንተ ብዝነ ማርያም መሐረነ ክርስቶስ እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። የማይሰራ ኃጢአቱን ሁሉ እግዚአብሔር ይፍታ። ይዘውት እኮ ነው። ኧረ አሳልፉት። ገመድ ነው እየረገጣት። ገመድን አትርገጡ። ቅድም የተገለጹት አባት ቀሲስ መምህር ሄኖክ ወልደ ማርያም በየዕለቱ ማለት ይቻላል በዚህ ሳምንት ጧትም ማታም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስን መልእክታችሁን ይዘው በማድረሳቸው የተነሳ ያው ቅድሚያ ይሰጣቸው የሚል አባታዊ መመሪያ ተላልፎ ከዚያም በሚገርም ሁኔታ
በሁለትና በሶስት ቀናት ውስጥ ነው ይሄ ነገር ሊከናወን የቻለው። እንዲሁም በተጨማሪ ደግሞ ብፁዕ አባታችን አቡነ ሕዝቅኤል የከፋ ሸካ ቤንችና ማጂ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚሁ ከትናንትናው ዕለት ጀምሮ በታቦተ ሕጉ የሚከናወነውን ሥርዓተ አምልኮ ከማከናወን ባሻገር በዛሬው ዕለትም በዚሁ ቤተክርስቲያን ተገኝተው አባታዊ ቡራኬ እንዲሰጡ ታቦተ ሕጉንም ይዞ በመምጣት እናንተን እንዲባርኩ አባታዊ መመሪያ በማሳሰብ በዛሬው ዕለት ታላቁ አባታችንን መሪ አድርጎ የመድኃኔ ዓለም ታቦት በዚሁ ተገይቷልና ወይንም ገብቶላችኋልና እግዚአብሔርን እንድታመሰግኑ ታሳስባችኋለሁ። ብፁዕ አባታችን በረከቶ ይድረሰኝ። ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንጂ ማጂ ሀገረ ስብከት ሊቀ ጳጳስ፣ የታላቁ መንፈሳዊ ኮሌጃችን ትምህርት ቤታችን የበላይ ኃላፊ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል እንዲሁም የሀገረ ስብከታችን የቅርሳ ቅርስ ክፍል ኃላፊ ትሁቱ ወንድማችን መምህር አብርሃም፣ የዚሁ ታሪካዊ ቦታ አስተዳዳሪ መላከ ኢዮር አብይ፣ እንዲሁም ታሪካዊ ስራ እየሰሩ ያሉት ወንድማችን ቀሲስ ሄኖክ ወልደ ማርያም፣ ለዚህ ታሪካዊ ጊዜ ለዚህ ታሪካዊ ቦታ እግዚአብሔር የፈቀደላችሁ በስራ የምትሳተፉ የምታግዙ የመንግስተ ሰማያት በር ለመክፈት የበኩላችሁን የእግዚአብሔርን መንግስት ለማስተካከል የምትወጡ የምትወርዱ ምእመናን፣ ምእመናት፣ ወጣቶች ይልቁንም በታሪክ አጋጣሚ በዚህ ወቅት የምታገለግሉ ካህናት፣ ዲያቆናት፣ መምህራን ሁላችሁ በሆሳዕና ዕለት ሆሳዕና ስለተሰጣችሁ እንኳን ደስ አላችሁ። በዚያው ላይ ብፁዕ አቡነ ሕዝቅኤል ከነ እርግናቸው ከነ ሊቅነታቸው ከነ ጸሎታቸው በባለ ሆሳዕና ላይ ሌላ ሆሳዕና ናቸው እና እሳቸውም ስለባረኳችሁ እንኳን ደስ አላችሁ። አዎ በደንብ አመስግኑ እንዴ። ብፁዕ አባታችን አቡነ ሕዝቅኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ አባል ክቡር አባታችን መላከ ፀሐይ አባ ኃይለ መለኮት የይዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሊቃውንት ጉባኤ ዋና ሰብሳቢ፣ ክቡር መምህራችን መምህር አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅርሳ ቅርስ ክፍል መምሪያ ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች በየማዕረጋችሁ፣ ክቡር መምህራችን ቀሲስ ሄኖክ ወልደ ማርያም ለዚህ ለዛሬው ታላቅ በዓል እንድንባረክ ምክንያት የሆኑን አባታችን መምህራችን፣ እንዲሁም ሊቃውንተ ቤተክርስቲያን አባቶች በየማዕረጋችሁ እግዚአብሔር አምላካችን የሚወዳቸውና እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች መንፈሳዊ በሆነ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንኳን ደስ አላችሁ። እስቲ እግዚአብሔርን አመስግኑ። ኧረ ብርጭቆ ተባረጋችሁ ተው። አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሳባችንን ተቀብሎ የልጆቹን የኃጢአተኞቹን ሐሳብ ተቀብሎ በአጭር ጊዜ በዚህ ደብር ዛሬ
ታቦተ መድኃኔዓለም ስለገባ እልል ብላችሁ እግዚአብሔርን አመስግኑት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ብፁዕ አባታችን የጸሎት አባት የከፋ ሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ጠባቂ፣ የቅዱስ ሲኖዶስ አባል ክቡር አባታችን ሊቀ ሊቃውንት መላከ ፀሐይ አባ ኃይለ መለኮት የሊቃውንት ጉባኤ ሰብሳቢና ጸሐፊ፣ ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ አረጎ የደብራችን አስተዳዳሪ፣ ክቡር አባታችን ሊቀ ሕሩያን አብርሃም በአዲስ አበባ ሀገረ ስብከት የቅርስ ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የኃያሉ የመድኃኔዓለም ልጆች፣ የእናታችን የኪዳነ ምሕረት ልጆች እንደምን ከረማችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ኃያሉ መድኃኔዓለም ዛሬ በክብር በመግባቱ ደስ ብሎኛል። እንኳን ደስ አላችሁ። መድኃኔዓለምን አመስግኑልን። እኔ እንኳን ብፁዕ አባታችንን አስቀምጬ ለመናገር ሳይሆን ለጥቂት ደቂቃ ለማመስገን ብቻ ነው በፊት ለፊት የቆምኩት። በመጀመሪያ ብፁዕ አባታችንን እጅግ በጣም ማመስገን እፈልጋለሁ። ታቦቱን እሳቸው ጋር አኑረው ሌሊቱን ሙሉ ጸልዮበት ባርከው ብቻ አይደለም እዚህ ድረስ ደግሞ በክብር አምጥተው ቤተ መቅደስ አስገብተው በመንበረ ክብሩ በሚገባ አስቀምጠው እንደሰማችሁት ቅዱስ ብለው ኪዳን አድርሰው ባርከው እንደገና እኛንም ባርከው እዚህ ቦታ ላይ ይሄንን እጅግ በጣም በሌለ ጊዜያቸው ይሄንን አገልግሎት ስለሰጡን በእውነት ብፁዕ አባታችን እግዚአብሔር አምላካችን ረጅም ዕድሜ ጤና ለኛ ሲል ይስጥልን። ብፁዕ አባታችን እጅግ በጣም እንወዶታለን፣ እናመሰግኖታለን። ብፁዕ አባታችን አንዴ እልል ብላችሁ አመስግኑልን። ከዛ በተረፈ ያው እንደተናገርኩት መላከ ፀሐይ አባ ኃይለ መለኮት ሊቀ ሕሩያን አብርሃም ከኛ ጋር ወደዛ ወደዚህ እያሉ በእውነት እንደ ልጅ ታዘውን ከጎናችሁ አለን፣ ለመድኃኔዓለም ያልሆነ ነገር ለማንም አይሆንም ብለው ከጅማሬው እስከ ፍጻሜው መድኃኔዓለም ወደዚህ ቦታ በክብር እንዲገባ ስላገዙን እጅግ በጣም እናመሰግናቸዋለን። ከዛ በተረፈ የኔና የመላከ ኢዮር እንኳን ምስጋና አያስፈልገውም። ያው የኛ ውዴታችን ሳይሆን ግዴታችን ነው። የኛን ተውት። ከዛ በተረፈ እጅግ በጣም ደግሞ ላመሰግን የምፈልገው ካፒቴን ዘላለም በኢትዮጵያ አየር መንገድ አብራሪ የሆነ እንዲሁም ደግሞ የሱ ጓደኛ ወዳጃችን ካፒቴን ረድኤት ስለ መድኃኔዓለም ስነግራቸው ይሄ በረከት ከኛ ያልፍም፣ ስለዚህ ቀሲስ የኛ በረከት ነው ብለው ተነጋግረው ለሁለት እጅግ በጣም ይሄንን የሚያምረውን ከፍ አድርግልኝ ልዩ የሆነ ልብሰ ተክህኖ 340 ሺህ ብር ራሳቸው ፊት ለፊቴ ቆመው ከፍለው አዘው አሰርተዋል። መድኃኔዓለምን አመስግኑልን። ለመድኃኔዓለም ይህንን የመሰለ ልብሰ ተክህኖ ስላለበሳችሁ መድኃኔዓለም ጸጋውን ያልብሳችሁ። ከዛ በኋላ ደግሞ ያው ስጋው ደግሞ በክብር የሚቀርብበትን እጅግ በጣም የተለየ ከነሐስ የተሰራውን አጎበሩን ይሄ ደግሞ 92300 ብር ራሳቸው ከፍለው አሰርተዋል። መድኃኔዓለምን አመስግኑልን። ከዛ በተረፈ ደግሞ እጅግ በጣም ልዩ ሆኑ ከግብጽ የመጡ ጽዋዎች ጻህል፣ ይሄም የነሱ በረከት ነው። ይሄንንም ደግሞ በክብር አምጥተዋል። መድኃኔዓለምን አመስግኑልን። ከዛ በተረፈ ደግሞ ማህበርተኞቼ የወለላይቱ እመቤት ማህበርተኞች እጅግ በጣም ልዩ የሆነ ይህንን የምትመለከቱን መስቀል፣ ከዛ ደግሞ ማሄፈዱን ጻህሉን እጅግ በጣም ልዩ ሆነ የዕጣን ሙዳይንና እንዲሁም ደግሞ ታቦት ማንሻ መጎናጸፊያ ቀጸላውን ሌላውንም ደግሞ እነሱ አሟልተዋል። መድኃኔዓለም ይስጥልን። መድኃኔዓለምን እንግዲህ በእነሱ ስም አመስግኑልን። ከዛ በተረፈ ለጊዜው ያው ሚስጥር ስለሆነ ስለማንነግራችሁ ከ300 ሺህ እስከ 400 ሺህ ብር ያዘዝነው ነገር አለ ለመድኃኔዓለም የሚሆን ነገር ግን ዛሬ ነበር የሚመጣው። ቢመጣም ለእናንተ የሚታይ ነገር ስላልሆነ ያው በሚስጥር የሚሆን ነገር ስለሆነ አዘን አልደረሰልኝም። ዛሬ ነበረ ጥሩ ነገር ይሰራ ተብሎ በክብር እየጠበቅኩኝ ነው። በጣም ይገርማችኋል። ከ300 ሺህ እስከ 400 ሺህ ብር ለዛውም
ያው ይቅርባችሁ ተው ደም ጆሮአችሁ በጣም ጣል አለ። አዘን ከደረሰ እንግዲህ ከመላከ ኢዮር ጋር ያው እኛ ተመካክረን ካህናቱ ባለበት እናስገባለን እንሰጣለን ማለት ነው። ይሄንን የመድኃኔ ዓለምን ታቦት ወደዚህ ለማምጣት ስናስብ መድኃኔ ዓለም ሲገባ ንዋየ ቅድሳት ከእናቱ ከኪዳነ ምሕረት ጋር መጋፋት የለበትም፣ ራሱን መቻል አለበት። እሱ ሲገባ የራሱ ንዋየ ቅድሳት በሙሉ ራሱን ችሎ የመድኃኔ ዓለም መግባት አለበት ብዬ ለነ ካፒቴን ዘላለም ለነ ካፒቴን ረዴትና ለማህበርተኞቼ ስነግራቸው ሁሉም እኔ ልግዛ እኔ በረከቱን ልሻማ ብሎ ሁሉም እንግዲህ ተረባርቦ ነው ይሄንን በረከት ያገኙትና ይሄ የምትመለከቱት ደግሞ ሌላም ቀሪ ያለ ይመጣል። ይሄንን ስላደረጉልን መድኃኔ ዓለም እድሜ ጤና ይስጥልን ይጠብቅልን። በስራችሁ በተዳራችሁ በህይወታችሁ ይባርካችሁ ነው የምንለው። ሌላ ምንም የምንለው ነገር የለም። ስለዚህ እግዚአብሔር አምላካችን መድኃኔ ዓለም አባታችን የተመሰገነ ይሁን። ነገ መድኃኔ ዓለምን በሰፊው እናነክሳለን፣ ዝክር አለ። ከዚህ በኋላ በቋሚነት በየወሩ በ27 እንዘክራለን፣ በየአመቱ እናነክሳለን። እዚህ ቦታ ከመድኃኔ ዓለም ጋር እንለይም። እግዚአብሔር ይስጥልን። እሺ ይቅርታ ረስቼ ነው። ስዊድን ያለች ማህበርተኛችን ጸዳለ ማርያም ደግሞ እጅግ በጣም የሚያምረውን ይሄንን መስቀል እሷ አለች አመጣችሁ። መድኃኔ ዓለም ይስጥልን ይጠብቅልን። ጎሮም የሰማነውን በልቦናችን ያሳድርብን። እንግዲህ ቀሲስ ሄኖክ ጥሩ ነው። እግዚአብሔር ክህነትዎን ይባርክ። እነዚህ ይህን ሁሉ ንዋየ ቅድሳት ያመጡት ሰው መክረዋቸው አስተምሯቸው ይሄ ያስፈልጋል ብለዋቸው ነውና ጥሩ ነው። እንዲያው ምእመናንን ወደ መንግስተ ሰማያት ይዞ መግባት እንዴት ያለ ህይወትና ጸጋ ነው! መልካም ስጦታ ነው። የተሰጠው ስጦታ ኃላፊ ነው፣ ያልቃል። የተሰራው ስራ ግን ሰማያዊ ነው፣ የማያልቅ ነው። በዚህ በትንሽ ስጦታ የማያልቅ የእግዚአብሔርን መንግስት ማግኘት እንደ ቀላል ነገር የሚታይ አይደለም። ሁላችሁም ህይወታችሁ ሳለ አይናችሁም እያየ የምትሰሩት ስራ ሁሉ ጥቅምን የሚያመጣ ነው እንጂ ጉዳትን የሚያስከትል አይደለም። ጥሩ ነው የቀሲስ ሄኖክ ወደዚህ መምጣት መቼም መልካም ነው። እግዚአብሔር ወዶና ፈቅዶ ነው። እንዳው ምእመናንም ድህነትን ያገኛሉ፣ ካህናቱም ይበላሉ ይለብሳሉ። የቀሲስ ሄኖክ ስጦታ በእውነት ሰፊ ነው። ለካህናቱም ምግብ ያዘጋጃሉ፣ ምግብ ብቻ ሳይሆን ልብስም ያዘጋጃሉ። ለምእመናን ደግሞ የሚድኑበትን ድህነተ ሥጋ የሚሆነውን ጥምቀቱን ያስተላልፋሉ፣ ወንጌሉን ያስተምራሉ። ድህነተ ነፍስ የሚሆነውን ደግሞ ሥጋውን ደሙን በዚሁ በቤተ ክርስቲያኗ ዘጋጅተውም ያቀብላሉ። ምእመናንን ለማዳን በአጭር ታጥቀው ስራቸውን እያከናወኑ ያሉ ናቸውና እግዚአብሔር ሙሉ ጤንነቱንና እንዳው ሰፋ ያረውን እድሜ ያድላቸው። የሁሉ ባለቤቱ እግዚአብሔር ነውና እግዚአብሔር የማያውቀው የለምና ንጹሕ ሰው ናቸውና እግዚአብሔር በእውነት እዳው ስራቸውን ተመልክቶ እየተገለገለባቸው ነውና እዳው ቃላቸውንም ተሰሚ አድርጓልና በእውነት እናንተም ምእመናን የነገሯችሁን ሁሉ ሰምታችሁ በስራ ላይ እንድታውሉ እግዚአብሔር አምላክ ይርዳችሁ። እስካሁኗ ሰዓት የመከረን የገሰጸን አምላክ ስሙ የተመሰገነ ይሁን። የዛሬውን በዓል አክብረናልና የነገውን ደግሞ ዋናውን በዓል እንድናከብር እግዚአብሔር አምላካችን ይፍቀድልን። በሰላም ያዋልን አምላክ
በሰላም አሳድሮ ለነገዋም ዕለት እንዳደርሰን የእሱ ፈቃድ ይሁን። የእሱም ቸርነት የእናቱም አማላጅነት የቅዱሳንም ተራዳይነት አይለየን አይለያችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ንስሐን የሚቀበል ኃጢአትን የሚያስተሰርይ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው በከበረ ደሙ ፈሳሽነት የዓለሙን ሁሉ ኃጢአት ይቅር ያለና ያስወገደ አምላክ የእናንተንም ኃጢአታችሁን ከልጅነት እስከ እውቀት የሰራችሁትን ይቅር ይበላችሁ። ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህ ያላችሁ ወንዶችም ሴቶችም ልጆችም አዋቂዎችም ክርስቲያኖች በሙሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ከኃጢአት የተፈታን ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ማረፍ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። ማይሰራ ኃጢአቱን ሁሉ እግዚአብሔር ይፍታ። እሺ ካፒቴን ዘላለምና ካፒቴን ረድኤት የገዙት አንድ ላይ ያወጡት እነሱ 500 ሺህ ብር ነው። ማህበርተኞች የወለላይቱ እመቤት ደግሞ ማህበርተኞች 500 ሺህ ብር ነው። አንድ ላይ እዚህ ያለው ንዋየ ቅድሳት በሙሉ 1 ሚሊዮን ብር ነው የተገዛው ማለት ነው። መድኃኔዓለምን አመስግኑላቸው። በተረፈ እንግዲህ ነገ እንገናኝ፣ በጠዋት ነገ እንገናኝ። ብፁዕ አባታችንን አንድ ጊዜ ብድግ ብላችሁን ሸኛቸው እየዘመራችሁ በመስቀልከ ዘወርቅ ዘወርቅ ዋነ በጽርቅ እስቅል አመልማለ ወርቅ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። ኦ አባ ብፁዕ ቀቦሙ